ሰላም ነው። አህዱ እባላለሁኝ። በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለ። ለወጣት ጀነሬሽን ያስተምራሉ ብዬ የማስባቸውን ቢዝነስ ኦነሮችን፣ ባለሀብት፣ ስኬታማ ሰዎችን አድቫይስ ጠይቃለሁ። ፈቃደኛ ከሆን ባዋራሁት። ሰላም ነው። እንዴት ነህ? ደህና ደህና። አህዱ እባላለሁ። ስምህንና በምን ስራ ነው የተሰማራው? እኔ ያሬድ እባላለሁኝ እና የአስጎብኝና የመኪና ኪራይ ነው የምንሰራው። ኦኬ፣ ቢዝነስ ኦነር ነው? አዎ፣ የቢዝነስ ባለቤት ነኝ። ምን ይባላል የድርጅት ስም? የድርጅት ስም በማስጎብኝና የመኪና ኪራይ ይባላል። መኪና ማከራየትና ጉብኝት ነው። ማከራየትና ማስጎብኘት ማለት ነው። የመጀመሪያ ሚሊዮንህን ሜክ ያደረክ በስንት ዓመት ነው? የመጀመሪያውን እንትን ያደረኩት በ38 ዓመቴ ነው። 38 ዓመት። አሁን ስንት ዓመት ነው? አሁን 48 ዓመቴ ነው። ዋው፣ በጣም ደስ ይላል። እድሜም ባለጸጋ ነኝ ማለት ነው። አንተ ነው ማለት ያለብኝ ወይስ አንተ? በልጅ ግን መጀመሪያ ሚሊዮንህን ሜክ ስታደርገው ምንድን ነበር በሰዓቱ የሰራው? በሰዓቱ እኔ የምሰራው የነበረ ሹፍርና ነበር ማለት ፈረንጆች ይዤ ምናምን ቱር አደረግ ነበር፣ ወደ ሰሜን ወደ ደቡብ ማለት ነው። ስኬታማና ባለሀብት ለመሆንህ ተርኒንግ ፖይንቷ ምንድን ነበረች? ትጋት በጣም ያስፈልጋል ለሰው ልጅ እና ለአንድ ነገር ለሚያገኘው ነገር አገኛለሁ መትጋት አለበት። ትጋት ውስጥ ብሌሲንግ አለ፣ ማግኘት አለ ማለት ነው። በዚህ ሰዓት አዋጭ ነው የሚሉት የኢንቨስትመንት ዘርፍ ምንድን ነው? በዚህ ሰዓት ያው ብዙ ነገር አለ አዋጭ፣ ግን መጀመሪያ ማሰብ አለብኝ። ብዙ ስራዎች አሉ። ከዛ አንዱ አሁን ያዋጣኛል ይሆነኛል ብዬ በዚህ ስራ ላይ እየሰራ ነው ያለሁት እና ሌሎቹም ደግሞ እንደዚህ ወጣቶች እንደዚሁ አስበው ነገሩን ካሉ ብዙ አይነት አለ። በእኛ ይሄ ሰክሰስፉል ሆናል። ሌላውም ደግሞ በራሱ አስቦ በሚሄድ ሰክሰስፉል ሊሆን ይችላል ብዬ አስባለሁ። ስኬት ላንተ ምንድን ነው? ለእኔ ስኬት ብዙ ትርጉም አለው። ስኬት ማለት በብዙ ዳይሬክሽን የምታየው ነገር ነው እና ስኬት ማለት የሆነ ራስን ከነበርክበት ህይወት ወደ አንድ ህይወት መለወጥ ብቻ ሳይሆን ስኬት የምለው ከኔ አልፌ ሰዎችን ምረዳበት፣ ከኔ አልፌ ወጣቶችን ማነሳሳበት እና በተለያየ ቦታ የሚኖሩ በተለያየ ነገር ውስጥ ያሉት ወጣቶችን ስኬት እንዳለ ለዛ ለስኬቱ ደግሞ አላማና ራዕይ ሊኖረው ይገባል። በጣም አሪፍ። ስለዚህ አንድ ወጣት ስኬታማ ለመሆን የስኬት ፎርሙላ ያስፈልገዋል። ይህ ስኬት ፎርሙላ ያስፈልገዋል። ባለራዕይ መሆን አለበት። ማለም አለበት። ምን ሆናለሁ፣ ምን እሰራለሁ ብሎ ማሰብ አለበት። ያ ሀሳብ ራሱ በጀመር አንድ እርምጃ ነው፣ ወደ ስኬት የሚያስኬድ መንገድ ነው እላለሁ። ህይወት የተማርከው ስለ ገንዘብ ትልቁ ነገር ምንድን ነው? ብርም በአግባቡ መያዝ አለበት። ብር አገኘው ብለህ የፈለግከውን ፍቃድና ስሜት ያለ ነገር ማድረግ የለብም። ማለት ስትኖር መጽሐፍ ቅዱስ ራሱ ስትኖር በልክ ኑር ነው የሚለውና ነገሩን በልክ አድርገን የምንጠቀመውንም እያንዳንዱ በልክ አድርገን መኖር ስንችል ወደ ስኬት መሄድ እንችላለን ማለት ነው ብዬ ነው የማምነው። ወደ 10ዎቹ ወይም ወደ 20ው ዓመት በመልሰህና ባስተካክላቸው ያኔ ባልሰራቸው የምትላቸው ነገሮች ይኖራሉ? በጣም እላለሁ። ያኔ ልጅነትም አለ አለመብሰልም አለና ብዙ ሚስ ያደረኩ ነገሮች አሉ። ግን ያው ያለፈ ነገር አይመለስም እና አሁን ከኔ ደግሞ ሌላው ወጣትም መማር ያለበት በቃ በዛ ባለበት እንትን አማካሪ መፈለግ፣ ከነሱ የተሻለ ሰው በእውቀትም በሁሉ ነገር የተሻለ ሰው ጋር መኖር ከለመደና ጓደኛ ካደረገ መለወጥ ይችላል። ከሱ ያነሰ ሰው ጋር ከዋለና እንትን ካለ ሊለወጥ አይችልም ብዬ ነው የማምነው። ስለዚህ ውሏችንንና አብረን የምናማክረውን ሰው መለየት አለብን ማለት መለየት አለብን እና ከእንደገና ደግሞ ውሏችንም ከማጋ ነው የምንውለው ብንችል ከኛ የተሻለ ሰው በጭንቅላትን በሁሉም ነው የተሻለ ጋር እንትን ይኖራል። የመለወጥ የመቀየር ያን ሰው እያየህ የማደግ ከአንተ በታች የሆነ ሰው ግን ካለ እኔ በላይ ነኝ ብለህ የማደጉ እንትን ብዙም ስኬታማ መሆን አይኖርም። ብዙ ወጣቶች አሉ ቤታቸው ቁጭ ብለው ተስፋ እየቆረጡ ያሉ ሞክረው ያልተሳካላቸው፣ ለነሱ ምን አድቫይስ ሰጧቸዋል? ለነሱ ማለት ሁሉ ይሳካል። ተስፋ አለመቁረጥ ነው አንደኛ እና በአንዱ ባይሳካ በአንዱ ይሳካና ተስፋ መቁረጥ የለባቸውም። አንድ ነገር እምቢ ቢላቸው በሌላ ነገር ደግሞ መስራትና መትጋት አለባቸው። እኔ አህዱ ነው የሚባለውና የኔ ሚዲያ በሚሊዮኖች ተደራሽነት አለው። ምናልባት ለእርሶ ድርጅት ከጠቀመ ማስታወቅ ይችላሉ ድርጅት። ኦኬ፣ አመሰግናለሁ። የኔ ድርጅት ያው በማስጎብኝና መኪና ኪራይ ይባላል እና ኢትዮጵያ ውስጥ በሙሉ ማለት ነው ክፍለ ሀገርም አዲስ አበባ ውስጥም እና ደግሞ የተለያየ የሰርግ ስራዎችንም እንሰራለን። አድራሻችን መገናኛ ቤተልሔም ፕላዛ 3ኛ ፎቅ 313 ሲባል እዛ መተው እኛም ማግኘት ይችላሉ ማለት ነው። በጣም አመሰግናለሁኝ ለሰጠኝ ጊዜ። ሌላም ጊዜ እንገናኛለን ብዬ አስባለሁ። በጣም አመሰግናለሁ። እሺ።